ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 10 ቀን 2018 ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። አየር ወለድ ክፍለ ጦር ከፍተኛ አመራሮች ሚስጥራዊ ሰነዶችን ይዘው ፋኖን ሲቀላቀሉ በአየር ወለድ ሰራዊቱ መካከል ከባድ የተኩስ ልውውጥ ተካሂዷል። ከዝርዝር የግንባር መረጃ ጋር ይዘነዋል። በካናዳ ኤድመንተን ከተማ በኢንቨስትመንት ዙሪያ ከዲያስፖራው ጋር ውይይት ያደረጉት አምባሳደር ቴዎድሮስ ግርማ ብርቱ ተቃውሞ ገጠማቸው። በቪዲዮ የተደገፈ ዘገባ ይዘናል። ግብጽና ኤርትራ የባህር ትራንስፖርት ስምምነት ሲፈራረሙ ለብልጽግና በቀይ ባህር ላይ ያለውን አቋም የሚቃወም ማስጠንቀቂያ አዘል ቀጥተኛ መልእክት አስተላልፈዋል። ዝርዝሩን በዜናችን አካተናል። አራት ሀገራት ለሶማሌላንድ የሀገርነት እውቅና ለመስጠት ዝግጅት እያደረጉ መሆኑ ተገለጸ። የቀጠናውን የፖለቲካ ገጽታ ሙሉ በሙሉ ሊቀይር የሚችል አዲስ የታሪክ ምዕራፍ እየተጻፈ መሆኑ ተሰምቷል። በስፋት እንመለከተዋለን። ጎረቤት ሀገር ኬንያ በከፍተኛ የነዳጅ ዋጋ ጭማሪ ሰበብ በከተሞች በህዝባዊ አመጽ መቀስቀሱ ታወቀ። ዋና ዋና መንገዶች ተዘግተው ጎማዎች እየነደዱ አገር አቀፍ የትራንስፖርት አድማ ተቀስቅሷል። ከኢትዮጵያ ተጨባጭ ሁኔታ ጋር መረጃውን ትሰሙታላችሁ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአገዛዙ አየር ወለድ ከፍተኛ አመራሮች ሚስጥራዊ ሰነዶችን ይዘው ፋኖን ሲቀላቀሉም በሬማ ከተማ በአየር ወለድ ሰራዊቱ መካከል ከባድ የተኩስ ልውውጥ ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አሃዶች በሰሩት ከፍተኛ የደህንነት ስራ የአገዛዙን ዙፋን አስጠባቂ የሆነውን የ112ኛ አየር ወለድ ኮማንዶ ክፍለ ጦር ቁልፍ አመራሮችን ስቦ በማስከዳት ረገድም እጅግ አስደናቂ ተግባር ፈጽመዋል። ከአዲስ አበባ ደጃፍ ላይ የሚንቀሳቀሰው የከሰም ሁለተኛ ኮር የኃይለማርያም ማሞ ክፍለ ጦር እነዚህን ወታደራዊ አመራሮች ስቦ ማስኮብለሉንና በወቅቱም ከፍተኛ የውጊያ ሽፋን በመስጠት በሰላም መረከቡን በምስል አስደግፎ በላከው መረጃ አረጋግጧል። ጠላት የከዱትን አመራሮቹን መልሶ ለመያዝ ከንጋቱ 10 ሰዓት እስከ 12 ሰዓት ድረስ የውጊያ ሙከራ አድርጎ የነበረ ቢሆንም የኃይለማርያም ማሞ ክፍለ ጦር አናብስቶች ብርቱ የአጸፋ እርምጃ በመውሰድ ምሪቱን ሙሉ በሙሉ አክሽፈውታል። ፋኖን የተቀላቀሉት የአየር ወለድ ቁልፍ አመራሮች የሻለቃ መሪው መቶ አለቃ ዋቆ አባድባ እና የጋንታ መሪው 50 አለቃ ግርማ አበረ ሲሆኑ ወደ ህዝባዊ ኃይሉ ሲቀላቀሉ ወታደራዊ የመገናኛ ሬዲዮ፣ የሃዲድ ክላሽንኮቭ ጠመንጃዎች፣ በመቶዎች የሚቆጠሩ ጥይቶች፣ ካዝናዎች፣ ሙሉ የደረት ትጥቅ እንዲሁም ልዩ ልዩ የአገዛዙን ወታደራዊ ሚስጥራዊ ሰነዶችን ይዘው ገብተዋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት ሬማ ከተማ መሽጎ በሚገኘው የብልጽግናው 101ኛ አየር ወለድ ክፍለ ጦር አባላት መካከል ትናንት ምሽት ከባድ አለመግባባት ተፈጥሮ እርስ በርስ በተደረገ የተኩስ ልውውጥ ጥቂት የማይባሉ የአገዛዙ ወታደሮች መጎዳታቸውን የውስጥ አርበኞች አረጋግጠዋል። በሌላ በኩል በወለጋ በኪረሙ ወረዳ ሬዶሮ ቀበሌ መሽጎ የአካባቢውን ሰላማዊ ማህበረሰብ ሲያተራምስ የድሃውን አርሶ አደር ከብት ሲያርድ እንዲሁም ሆቴሎችንና ሱቆችን ሲዘርፍ የሰነበተው የኦህዴድ ብልጽግና ሰራዊት ላይ በአፋብን የቢዛሞ ቀጠና አንሻ ሰይድ እዝ ስር የሚንቀሳቀሰው የይበልጣል መኮንን አዲስ ዓለም ክፍለ ጦር መብረቃዊ ጥቃት ሰንዝሯል። በዚህ የተቀናጀ ማጥቃት 54 የአገዛዙ ወታደሮች ሲደመሰሱ 46 ያሉ ደግሞ ክፉኛ ቆስለዋል። ከዚህም በላይ 39 የክላሽ ጠመንጃዎች፣ አንድ የድሽቃ አፈሙዝ፣ የብሬንና የክላሽ ጥይቶች፣ የእጅ ቦምቦችና ሙሉ የአቅርቦት ስንቅ መኪና ተማርኳል። ፋኖ በካምፕ ውስጥ ታስረው የነበሩ 11 ንጹሃን ወገኖችን ሙሉ በሙሉ ነጻ ያወጣ ሲሆን የተዘረፉ 28 የቀንድ ከብቶችንም ለባለቤቶቻቸው በክብር መልሷል። በተጨማሪም በአሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሁለተኛና አራተኛ ሻለቃዎች በጥምረትም በደብረ ብርሃን ዙሪያ ልዩ ስሙ ሞዬ አማን ጎልት በተባለ ስፍራ በሰነዘሩ ጥቃት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ፈርጥጧል። በወሎ ቤተ አምሃራ ሀብሩ ግንባር ጊራና ከተማ መሃል አምባ ላይ በጀግናው የምኒልክ እዝ አርበኞች ክንድ በተወሰደ እርምጃ ደግሞ 25 የአገዛዙ ወታደሮችና የባንዳ መንገድ መሪዎች ሲገደሉም በርካቶች ቆስለዋል። ይህ ውጊያ የአማራን ሕዝብ ለማዳከም የተወጠነውን ወሎ ህብረት የተሰኘውን የጸረ አማራ አደረጃጀት ሴሎች ጭምር ድባቅ የመታ ሆኗል። እነዚህ በተለያዩ ግንባሮች የተመዘገቡት አንጸባራቂ ድሎችና ከፍተኛ የደህንነት ኦፕሬሽኖችም የአገዛዙ ወታደራዊ መዋቅር ፍጹም ወደማይመለስበት የመፈረካከስና የውስጥ መበስበስ ደረጃ ላይ መድረሱን ያሳየ ሆኗል። በተለይም ከአዲስ አበባ ደጃፍ ላይ የኮማንዶና የአየር ወለድ ከፍተኛ አመራሮችም ሚስጥራዊ የጦር ሰነዶችና የመገናኛ ሬዲዮዎችን ይዘው መክዳታቸው በአገዛዙ ከፍተኛ የጦር መኮንኖች መካከል ያለውን የእምነት ማጣትና የፍርሃት መሸበር ቁልጭ አድርጎ ያሳያል። በሬማ ከተማ በአየር ወለድ ሰራዊቱ መካከል የተፈጠረው እርስ በርስ የመተኳኮስ ሁከትም ሰራዊቱ ለአገዛዙ መዋጋት ሰልችቶታል የሚለውን እውነታ የሚያረጋግጥ ሲሆን በኪረሙ ግንባር በዘራፊው ሰራዊት ላይ የተወሰደው እርምጃ እና የ11 ንጹሃን ነጻ መውጣት ደግሞ የፋኖን ፍትሃዊና ህዝባዊ ዓላማ በተግባር ያሳየ ነው። አገዛዙ ወሎ ህብረት
ህብረት በሚል ስም የከፈተው የባንዳዎች ሴራ በምኒልክ እዝ መክሸፉ ፋኖ በመሬት ላይ ፍጹም ስትራቴጂክና የወታደራዊ የበላይነት መያዙን የአብይ አህመድ የጦር መዋቅር ማዕከላዊ እዝ ከቀን ወደ ቀን እየፈረሰ ወደ ማብቂያው እየተቃረበ መሆኑን ታዛቢዎች በጥልቀት ይተነትናሉ። በካናዳ ኤድመንት ከተማ በኢንቨስትመንት ዙሪያ ከዲያስፖራው ጋር ውይይት ያደረጉት አምባሳደር ቴዎድሮስ ግርማ ተቃውሞ ገጠማቸው። በካናዳ ኤድመንተን አምባሳደር የሆኑት ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች ዲያስፖራው ማህበረሰብ በኢትዮጵያ ኢንቨስት እንዲያደርጉ የሚቀሰቅስ ውይይት አካሂደዋል። እንደ አውሮፓውያን አቆጣጠር ሚያዝያ 16 2026 የተካሄደው ይህ ውይይት ዋነኛው ዓላማው የብልጽግናው መንግስት አመቻችቷል ያለውን የኢንቨስትመንት እድል ተጠቀሙ ለማለት ነው። ሆኖም በመድረኩ የተገኙ ተሳታፊዎች ይህንን የአምባሳደሩ እና የዲፕሎማቶችን ጥሪ ተቃውመው አስተያየት ሰጥተዋል። ሮሃ ከቦታው በደረሳት መረጃ መሰረት ተሳታፊዎቹ ኢትዮጵያ ውስጥ ወገኖቻችን እየተጨፈጨፉ በምን መልኩ ኢንቨስት ልናደርግ እንችላለን ሲሉ ጠይቀዋል። አንድ ተሳታፊ ቤተሰቦቼ እዛ እየተጨፈጨፉ በምን መልኩ ኢንቨስት ልናደርግ እንችላለን? የፋሺዝም አገዛዝ በኢትዮጵያ ነግሷል ሲሉ ተናግረዋል። አክለውም በኢትዮጵያ ያለው የውጭ ዜጋ ኢንቨስተር ጭምር እየተሳደደ ነው። በኦሮሚያ ያሉ የአማራ ባለሀብቶች ንብረታቸው እየተዘረፈ እየተሳደዱ ነው። ታዲያ በምን መልኩ ነው ኢንቨስት አድርጉ ተብለን ጠየቀው ሲሉም ጠይቀዋል። እንደዚህ ጠብቄ ያደረጋኝ የመጣሁት ከፍተኛ ቁጣ ነበረኝ። አማራ ነኝ፣ ወገኖቼ ዘመዶቼ የተጨፈጨፉ የተገደሉ። እርግጥ ይህንን መልስ እሱ ዛሬ በዚህ ቦታ ላይ ሰጡልኝ አይችሉም። ነገር ግን ለወከሉት መንግስት የሚነግሩልን ለምሳሌ ከ300 በላይ ኢንቨስተሮች የቻይና ኢንቨስተር ቻይና በየትኛውም ዓለም ላይ የፖለቲካ ጉዳይ ኖሮ ታያውቅ በኢንቨስትመንት ከገባ እነሱ ከኦሮሚያ ወጥተው እየሄዱ ሰላም በሌለበት ሀገር ፋሺዝም በነገሰበት አገር ላይ የትኛው ኢትዮጵያዊ ዜጋና የትኛው ግለሰብ ነው እዛ ሀገር ላይ መጥቶ ኢንቨስት እንዲያደርግ የሚፈልገው? ወይስ እንደው ለአፎት ያህል ነው ይሄን እያሉ ያሉት? አንድ እሱ ክቡርነቱ ያው የወከለችዎት ኢትዮጵያ ናት፣ ግለሰብ ነው ወይም መንግስት ነው ብዬ ስለማላምን እርሶን ከፍ ዝቅ ባደርግ ሀገሬን ማድረግ መስሎ ስለሚሰማኝ የምጠይቅዎት እውነት ከልቦት እርሶ ሳምነውበት ነው ይሄ ጉዳይ እያስፈጸሙ ፕላስ እዛ ሀገር ላይ በየደቂቃው ምክንያቱም የምንኖረው ኢኖሰንት ሰዎች ጫፋቸውን ቅጠል እንኳን በራሱ ጊዜ መውረድ ያለበት ሀገር ላይ ነው የምንኖረው። እዚህ ሀገር ላይ ያጣሁትን ቀደም ደጋግመው ሲናገሩ ነበር። ኢኮኖሚካሊ ብቻ ስደተኛ ያልሆኑ ሰዎች አሉ እዚህ ውስጥ ዛሬም ተሰደው ከዛ ሀገር ላይ የሚወጡ ሰዎች አሉ። የመናገር ነፃነት የሌላቸው ሰዎች አሉ። ስፔሻሊ ደግሞ በማንነቴ ስለሌላው አይደለም። አሁን ሌላውም እንደ ዜጋ ያሳዝነኛል። ግን ማንነት አለኝ፣ አማራ የሚባል ማንነት። ጅማ ላይ ወይም ሌሎች የኦሮሚያ ክልል ላይ ያሉ የአማራ ባለሀብቶች ቤታቸው እየተዘጋ በላያቸው ላይ እየተቃጠለ እየወጡ ዛሬ የትኛው ኢንቨስትመንት ነው እዚህ ሊጠየቅ የሚገባው ነው የሚለው ነው። በጣም መልካም ሰው ስለሆነና አንደበቶት የተገራ ሰው ስለሆነ በዚሁ እንትን አደርጋለሁ። ያመሰግናለሁ። ሌላኛው ተሳታፊ በበኩሉ አገሪቱ በሙሉ የጦር አውድማ ተደርጋ ስለምን ቱሪዝም ነው የምታወሩት ሲል ጠይቋል። እንዲሁም እንደ ህዝብ የአማራ ህዝብ ላይ እየተፈጸመ ያለው ጫና ከባድ መሆኑን አንስቷል። አገዛዙ በሀገር ውስጥ ያለውን ህዝብ እያማረረ ዲያስፖራው ገንዘብ እንዲያመጣ ግን እናንተን ይልካል ሲሉ ገልጸዋል። ሌላው ደግሞ ቱሪዝም ብላችኋል። ዓለም ላይ የተመዘገቡ ዓለም ያከበራቸው የቱሪስት መዳረሻዎችን የጦርነት ማሳ ከተደረጉ በኋላ የትኛው ቱሪስት ነው ምን ላይ ነው የሚገባው? አክሱም፣ ላሊበላ ዛሬ ጦር ሜዳ ሆነው የኔ አይደለም ይሄ የገሌ ነው ብሔር ሰጥቶ ቅርሱንም ሰውንም ብሔር ሰጥተህ እዛ የጦር ማሳ ከተደረገ በኋላ ቱሪዝም የቱን ምን ላይ ነው የሚገባው? እኔ አሁን ዛሬ ቱሪዝም ተጠርቷል። ቱሪዝም አስተባብሩ ተብሎ ቱሪዝም ተብሎ ከሰው ምጠራው ወይ ፈረንጅ የሆነ ሰው ሀገሬ ጎብኝ ብዬ ምጠራው የቱን ቦታ ነው? እስቲ አሁን በዚህ መንግስት የተዘጋጀው የትኛው ቦታ? ዓለም የተደመመበትን የጦር ሜዳ ዓለም የተደመመበትን ቦታ የጦር ማሳ ከተደረገ በኋላ ቱሪዝም ነው ማለት ትንሽ የሚያግባባ አይደለም። የእሱም ጉዞ ስፋት አልባ ነው የሚሆነው። ይሄ እንደዚህ አይነት ነገር ጉዞ ከተደረገና እንግባባ ከተባለ ያሉትን ነገሮች ማስተካከል አለበት ልለው ፈልጌ አንዴ ይቀርታ። ከዛ በተረፈ
እንደ ህዝብ አማራ ህዝብ ላይ የተደረገው የተደረገ ያለው ወይም የተደረገበት ያለው ጫና እውነት ይሄ መንግስታዊ ነው ወይ? እንደ ኢትዮጵያ መንግስት በመንግስት ደረጃ ነው የተደረገበት ያለው ወይ? ቱሪዝም ያለው እዛ አካባቢ በብዙ ነው ያለው። ምርት በሀገር ውስጥ ካሉት ምርቶች ውስጥ እንደ ማንኛውም ክልል ከፍተኛ ምርት የሚመረትበት ቦታ ነው። ምርት ከዛ ቦታ መጥቶ የሚሸጥበት አክሰስ እንዳይኖር ተቋርጧል። ሌላው ቀርቶ ያለቀ የባቡር ሀዲድ ኤሌክትሪክ መቅጠም ብቻ የቀረው የባቡር ሀዲድ እሱ ቆሞ ይኸው ፔትሮል ቆሟል ተብሎ ኮርሙስ ተዘጋ ተብሎ መንግስትም ሁሉም ተናቆ አሁን እንደናንተ መንግስት እየላከ አምባሳደር ብር አምጡ ዶላር አምጡ ብሎ ይልካቸዋል። ይሄው ያለው ችግር ይሄ ነው። ሌላ ይሄ ያስቆመ ይሄ ነው። ስለዚህ ይሄንን ነገር የምታርጉት ነገር ሌላ እንዳልኩት ሰፋ ያለ ማብራሪያ የሚፈልግ ጉዳይ ነው። ካለው አንፃር ነው እንጂ ይሄን ያሳነሱት በዘርዘር ይቻላል፣ ብዙ ማውራት ይቻላል። Thank you. አመሰግናለሁ። ግብጽና ኤርትራ የባህር ትራንስፖርት ስምምነት ሲፈራረሙ የቀይ ባህር ጉዳይ የሚመለከተው የጠረፉን ሀገራት ብቻ ነው በሚል ለብልጽግና ቀጥተኛ መልእክት አስተላለፉ። የቀይ ባህር ፖለቲካዊና ወታደራዊ ትኩሳት አዲስ መልክ የያዘ ሲሆንም ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ አዲስ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ በይፋ ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም በአስመራ በመገኘት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ሰፊ ውይይት አካሂደዋል። በዚህ መድረክ ላይ የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ማለታቸውን መስሪያ ቤታቸው አስታውቋል። ጉዳዩ ከባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ሲሉ በግልጽ ተናግረዋል። ዶክተር ባድር አብደላቲ አክለውም ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን ዓላማ ግብጽ ትደግፋለች፣ ለቀይ ባህር አጎራባች ሀገራት አንድነትና ሉዓላዊነትም እውቅና ትሰጣለች ብለዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው ሁለቱ ሀገራት የባህር ላይ የትራንስፖርት ስምምነት የተፈራረሙት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መርህ መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነ ገልጸዋል። ስምምነቱን የኤርትራ የትራንስፖርትና ኮሚኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ አቻቸው ሌተናል ጀነራል ከማል አልዋዚር ጋር የተፈራረሙ ሲሆን ካይሮ የአስመራን ወደብና የባህር ትራንስፖርት ልማት በከፍተኛ ደረጃ ለመደገፍ ፍላጎት እንዳላት ይፋ ሆኗል። የፖለቲካና የስትራቴጂክ ጉዳዮች ታዛቢዎች እንደሚሉት ይህ የካይሮና የአስመራ ድንገተኛ የወደብ ስምምነትና የተሰጠው መግለጫ የወደብ በር በሚል ከጎረቤት ሀገራት ጋር ሁሉ ግጭት ለሚፈጥረው ለብልጽግና አገዛዝ የተላከ ቀጥተኛና ግልጽ ወታደራዊና ዲፕሎማሲያዊ መልእክት ነው። የቀይ ባህር አጎራባች ያልሆነ አካል በባህሩ ጉዳይ መግባት የለበትም የሚለው የግብጽ ጠንካራ አቋም ብልጽግና በኃይል ቀይ ባህርን እቆጣጠራለሁ ለሚለው አቋሙ የተሰነዘረ ቀጥተኛ ምላሽ ነው። ግብጽ የኤርትራን የወደብና የባህር ትራንስፖርት ልማት ለመደገፍ መነሳቷ በታላቁ የህዳሴ ግድብ ሳቢያ ከኢትዮጵያ ጋር ያላትን ፍጥጫ ወደ ቀይ ባህርና ወደ ኤርትራ ጠረፍ በማምጣትም በኢትዮጵያ ላይ የቅርብ የደህንነትና የክትትል ቀለበት ለመዘርጋት ያሰበችበት አካሄድ ነው እየተባለ ነው። አራት ሀገራት ለሶማሊላንድ የሀገርነት እውቅና ለመስጠት ዝግጅት እያደረጉ መሆኑ ተገለጸ። የቀጠናውን የፖለቲካ ገጽታ ሙሉ በሙሉ ሊቀይር የሚችል አዲስ የታሪክ ምዕራፍ በዛሬ ዕለት እየተጻፈ መሆኑ ተሰምቷል። ከ3 በላይ የዓለም ሀገራት ለሶማሊላንድ ሙሉ የሀገርነት እውቅና እንደሚሰጡ የዩናይትድ አረብ ኤሚሬትስና የሶማሊላንድ የዜና ምንጮች በስፋት እየዘገቡት ይገኛሉ። የሀገርነት እውቅናውን በይፋ ይሰጣሉ ተብለው ስማቸው ቀድሞ ከተጠቀሱት ሀገራት መካከል ዋነኞቹ የተባበሩት አረብ ኤሚሬቶችና ኮሞሮስ መሆናቸው ታውቋል። ከወራት በፊት እስራኤል ለሶማሊላንድ ይፋዊ አገርነት እውቅና መስጠቷ የሚታወስ ሲሆንም ያንኑ ተከትሎ በቀጠናው ላይ ከፍተኛ ፖለቲካዊ ትኩሳትና የዲፕሎማሲ ፍጥጫ ተፈጥሮ እንደነበር ይታወቃል። የቀጠናው የፖለቲካና የደህንነት ተንታኞች እንደሚሉት ይህ በዛሬው ዕለት የሚጠበቀው ይህ ባለብዙ ወገን እውቅና በምስራቅ አፍሪካና በአረቡ ዓለም መካከለኛ ስትራቴጂካዊ መስመር ላይ ትልቅ ዲፕሎማሲያዊ መዋዠቅን የሚፈጥር ነው። እስራኤል ቀድማ የሰጠችው እውቅና የአረብ ሀገራትን በተለይም ሞቃዲሾ
ሞቃዲሾን ክፉኛ አስቆጥቶ የነበረ ቢሆንም አሁን ግን የራሳቸው የአረብ ሀገራት የሆኑም ኤሜሬትስና ኮሞሮስ ወደዚህ ውሳኔ መምጣታቸው ነገሩን ወደ ሌላ ምዕራፍ ያሸጋግረዋል። የዚህ እርምጃ ከጀርባ ያለው የጂኦፖለቲካ ስሌት እንደሚያሳየው የተባበሩት አረብ ኤሜሬቶች በበርበራ ወደብና በቀይ ባህር አካባቢ ያላትን ወታደራዊና የኢኮኖሚያዊ የበላይነት ይበልጥ ለማጠናከር ይህንን እውቅና እንደ ትልቅ ካርድ እየተጠቀመችበት ሲሆንም የሶማሌላንድ የነጻነት ጉዞም አሁን ወደማይቀለበስበት ምዕራፍ መሸጋገሩን ያሳያል ሲሉ ታዛቢዎች ይተነትናሉ። ኬንያ በከፍተኛ የነዳጅ ዋጋ ጭማሪ ሰበብ በከተሞች በህዝባዊ አመጽ መቀስቀሱ ታወቀ። ጎረቤት ሀገር ኬንያ በከፍተኛ የነዳጅ ዋጋ ማሻቀብ ሰበብ ወደ ከባድ ማህበራዊና ኢኮኖሚያዊ ቀውስ ውስጥ መግባቷ እየተገለጸ ነው። የኬንያ የነዳጅና ኢነርጂ ቁጥጥር ባለስልጣን ሰሞኑን ይፋ ያደረገው ከፍተኛ የነዳጅ ዋጋ ጭማሪን በመቃወም የከባድ ወይም የሚኒባስ አሽከርካሪዎች የጭነት መኪና ባለቤቶች ማህበራትን ያካተተው የትራንስፖርት ጥምረት ሀገር አቀፍ የስራ ማቆም አድማ መጀመሩን በይፋ አስታውቋል። በአሁኑ ወቅት በዋና ዋናዎቹ የኬንያ ከተሞች በተለይም በናይሮቢና በሞምባሳ ሰልፈኞች ስትራቴጂካዊ መንገዶችን በመዝጋትና ጎማዎችን በመንገድ ላይ በማቃጠል ላይ ይገኛሉ። ይህ የተቀናጀ አድማ በአገሪቱ የህዝብ ተጓዦች የዕለታዊ የንግድ እንቅስቃሴ፣ የጭነት ዝውውርና አጠቃላይ የአቅርቦት ሰንሰለቱ ላይ ከፍተኛ መስተጓጎል መፍጠር የጀመረ ሲሆንም በሚሊዮን የሚቆጠሩ ኬንያውያን ወደ ስራ ገበታቸው መሄድ አቅቷቸው በየመንገዱ ለመቆም ተገደዋል። የዘርፉ ኦፕሬተሮችና የማህበራት መሪዎች በሰጡት መግለጫ የነዳጅ ዋጋው አሁን ባለበት ሁኔታ ማሻቀቡም የትራንስፖርት ስራዎችን ከውጭ አንጻር ለማስቀጠል ፈጽሞ የማይቻል እንዳደረገው በጽኑ አስገንዝቧል። ታሪፍ ሳይጨምሩ ነዳጅ መግዛት መክሰር መሆኑን የገለጹት አሽከርካሪዎቹ ይህ በኬንያ የታየው ሀገራዊ የትራንስፖርት መገታት በኢኮኖሚ ላይ የሚያሳድረው ተጽዕኖ በየሰዓቱ እያደገ መምጣቱንና ይፋዊ የሆኑ የንግድና የሸቀጦች ዝውውር መስመሮች መዘጋታቸውን ጠቁመዋል። የትራንስፖርት ጥምረቱ መንግስት በዋጋ ጭማሪው ላይ በአስቸኳይ ማስተካከያ እስካላደረገ ድረስና በታክስ ስሌቱ ላይ ማሻሻያ እስካልወሰደ ድረስ ተቃውሞ ይበልጥ ተጠናክሮ እንደሚቀጥል በጥብቅ አስጠንቅቀዋል። የቀጠናው የኢኮኖሚና የፖለቲካ ተንታኞች እንደሚሉት ይህ በኬንያ የተቀሰቀሰው ህዝባዊ ቁጣና የመንገዶች መዘጋት መንግስት ከዓለም አቀፉ የገንዘብ ድርጅት IMF እና ከምዕራባውያን አበዳሪዎች የሚሰጠውን ትዕዛዝ ለመፈጸም ሲል የገበያ ማረጋጊያ ድጎማዎችን በማንሳቱ የመጣ የፖለቲካ መዋዠቅ ውጤት ነው። የሩቶ አስተዳደር የውጭ ዕዳን ለመክፈል በሚል በህዝቡ ላይ የጫነው ከባድ የታክስ ፖሊሲም በመጨረሻም የሀገሪቱን የጀርባ አጥንት የሆነውን የትራንስፖርት ዘርፍ ለአመጽ አጋልጦታል። ይህንን ሁኔታ ከኢትዮጵያ ተጨባጭ እውነታ ጋር በሰፊው ስናነጻጽረው ደግሞ የአገዛዙን ድብቅ ስጋት፣ የውስጥ መበስበስንና የኢትዮጵያን ህዝብ ታጋሽነት ቁልጭ አድርጎ ያሳያል። በኬንያ መጠነኛ የነዳጅ ዋጋ ጭማሪ ሲደረግ አሽከርካሪዎችና የንግዱ ማህበረሰብ በአንድነት ቆመው አገር ማቆም የሚችል ጠንካራ አድማ ሲመቱም፣ በኢትዮጵያ ግን እውነታው ፍጹም የተገላቢጦሽ ሆኖ ይታያል። በኢትዮጵያ አገዛዙ የነዳጅ ድጎማውን ሙሉ በሙሉ አንስቶ ማክሮ ኢኮኖሚውን አሻሽላለሁ በሚል የብርን ዋጋ አሽመድምዶና የኑሮ ውድነቱ ጣሪያ አስነክቶ እንኳን ህዝቡ በከፍተኛ ጭቆናና ፍርሃት ምክንያት ድምፁን አጥፍቶ እንዲቀመጥ ተደርጓል። በኢትዮጵያ በየቀኑ የሚደረገው የታሪፍ መጨመር፣ የትርፍ ክፍፍል መናወጥና የአሽከርካሪዎች መጉላላት ከኬንያው የራቀ ባይሆንም ህዝቡ ግን መብቱን እንዳይጠይቅ በታጠቁ ኃይሎችና በአስቸኳይ ጊዜ አዋጆች ታፍኖ ይገኛል። ይሁን እንጂ የኬንያው ክስተት ለአብይ አህመድ አገዛዝ ትልቅ አስደንጋጭ መልእክት ያለው ሲሆን በኬንያ የታየው አይነት የተቀናጀ የትራንስፖርት አድማና ህዝባዊ እምቢተኝነት ነገ ጠዋት የኑሮ ውድነቱና የወረቀቱ ብር ዋጋ መውረድ ያንገፈገፈው የኢትዮጵያ ህዝብና በተለይም የትራንስፖርት ዘርፉ ላይ ፍንዳታ ከፈጠረ አገዛዙ ሊቋቋመው የማይችልና የስልጣን ማብቂያው ሊሆን የሚችል ትልቅ መቅሰፍት እንደሆነ ፍንጭ ይሰጣል። ኬንያውያን ለመብታቸው በአደባባይ ወጥተው የመንግስትን የኢኮኖሚ ፖሊሲ ሲሞግቱም የኢትዮጵያ አገዛዝ ግን ተመሳሳይ ህዝባዊ ቁጣ አገር ውስጥ እንዳይቀሰቀስ በማሰብ የጸጥታ መዋቅሩን የደፈጣ አፈናውንና ወታደራዊ ቁጥጥሩን ምን ያህል አጥብቆ እንደያዘው የኬንያው ሁከት ትልቅ ማሳያ ነው ሲሉ ታዛቢዎች በጥልቀት ይተነትናሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።